ሰላም እንዴት ናችሁ? ሁሉ ሰላም ነው? ዛሬ አብረን እንውላለን። ዛሬ በጣም በህይወቴ ትልቅ ውለታ የዋለልኝን ሰው በጣም በሚገርም ሁኔታ በህይወቴ ላይ ትልቅ አሻራን ያስቀመጠ ሰው ላገኝ እየሄድኩ ነው። ዳውንታውን ሶስተኛ ፎቅ ላይ በመስራት ይገኛል። ባለሙያ እግዚአብሔር የባረከው ሰው ነው። አባቴ ነው ለኔ። በጣም የተከበረ ሰው ነው። እሱን ላገኘው እየሄድኩ ነው። እስኪ ዛሬ አብረን እንሂድ። እሺ የኔ አባት ሰላም ዋላችሁ? ግን ሰላም ሁሉ ሰላም ደህና ሁሉ ሰላም። ፒያሳ የገበያ ማዕከል ሶስተኛ ፎቅ ላይ አቤኔዘር የወንዶች የውበት ሳሎን ደርሰናል። እንግዲህ ያው ልጅ በአባቱ እጅ እየተሰራ ነው። አባት ሲሰራ እንዲያርግ አይባልም እና ያው አባቴ እየሰራኝ ነው። ጎርምሼ ነው አሁን ጎርምሼ ነው። ትልቅ ሰውኛለሁ። አዎ ያው ድሮ በኩርኩም መታ ነበር፣ ግን በኩርኩም የምመታበት ምክንያት ከቤት አትውጣ ጸልይ አንብብ ነበር የምባለውና በጣም በህይወቴ ላይ ትልቅ አሻራ ያስቀመጠ ሰው ነው። ለመድረክ አትቸኩል፣ አትውጣ፣ ቁጭ በል ይለኛል። ቤት ቁጭ በል አጥና ይለኛል። አንብብ ጸልይ ይለኛልና ለመድረክ ቀስ በል ይለኛል። አዎ የእግዚአብሔር ጊዜ ሲደርስ እንደዚህ ትክክል አይደለም። ያለ ጊዜው መሆን መጨንቀፍ ነው ለምን ታስታውሳለህ? ትክክል። አቦርት ስታደርግ ደግሞ አያድግም። አቦርት ያደረገው ያድጋል አያድግም። አቦርት ስላላደረግ ዛሬ እግዚአብሔር ረድቶ ለአገልግሎት ይደረሳል። ያ ባይሆን ኖሮ አደርስም ነበረ። ጭንገፋ ነበረ ወይም መውረድ ልጅ ወረደ ማለት ነው። ትክክል። እንደዚያ ነው። እግዚአብሔር ስለረዳኝ መስሎናል። አባቴ ነው። ያው እንግዲህ በብዙ መንፈሳዊውን ነገር ብቻ እንዳይመስላችሁ ስጋዊውን ነገር የሚመግበኝ በእውነት ለደቂቃ ረቦኛ ያቅም እነሱ ጋር ሆኜ ለደቂቃ ጠምቶኛ ያቅም ለደቂቃ ልብስም ቸግሮኛ ያቅም ምንም ነገርና እሱ ስራ እየሰራ አስታውሳለሁ። በጣም እሱ ይለፋ ነበር። እኔ ግን እንድሰራ አይፈቅድልኝም ነበር። ልስራ ስለው አይ አትሰራም፣ አንብብ፣ ጸልይ፣ እግዚአብሔር ባንተ ለዓለም ታገለግላለህ ነበርና እግዚአብሔር ይመስገን። እግዚአብሔር ረድቶኝ ይኸው ዛሬ እንዲደርሻለሁ። አባቴን በጣም አመሰግናለሁ። በጣም ጎበዝ ባለሙያ አባት ነው ያለኝ። መታችሁ በዚህ ስፍራ ተጠቀሙ። ወዳችኋለሁ። እውነት ለመናገር እንደዚህ አድርጊላል እንዴ? ኧረ የእውነት ትዝ አይለኝም። በጌታ እኔ አንድ ቀን ፀጉር ቤት ከፍቶልኝ ነበር። በዚህ እሱን አስታውሳለሁ። ፀጉር ቤት ከፍቶልኝ የተወሰነ ጊዜ ፀጉር ሰርቻለሁ እኔ እና በጣም ፀጉር ቤቱ አቤኔዘር ነው። አቤኔዘር አይቀየርም። አቤኔዘር የታናሽ ወንድሜ ስም ነው። ትንሹ ነው ሀብትሽ። መጀመሪያ ስንገናኝ መንገድ ላይ ታክሲ ውስጥ ቸኩሎ ምናምን ነገር አይዶ ነው። በጣም ቸኩሎ ምንድነው ስለው ምን ትሰራለህ ስለው ወንጌል ትሰራለህ። ያሲን የሚባል ነበር። ያሲን ሰይድ ከድር ያው ለወንጌል የነበረው ጥማት ከፍ ያለ ስለነበረ ያገለግል ነበር። ታክሲ ረዳት ሆኖ ከዛ ብዙ ታሪክ አለ። ግን እሱ ነው ትዝ የሚለው የማይነሳ ምንመሳውስ መጀመሪያ ያለው ጌታ ያለው ፍቅር በቃ መቼም ታክሲ እየሰራ ከዛ ከሚያገኛት ነገር ላይ ለወንጌል የሚያደርገው አስተዋጽኦ መቼም ማረሰው። እግዚአብሔርን መውደዱ፣ ቅንነቱ፣ መታዘዙ የምር ልጅነት አለው። የልጅነት መንፈስ በላዩ ላይ ነበረ። ልጅ የመሆን ነገር ያ ነው ያቀራረበን። እሱ እኔ እንጃ እሱ እንደሚለው አይደለም። ምን ይግለ ነገር እውነት እንደዛ አይመስለኝም። በኔ ጋር ያለ የምጨክንበት ነገር ነው። ከቤት ያልሆነ ነገር ላይ እንዳይገባ። ምክንያቱም ዘመኑ
በጣም የተበላሸ ስለሆነ ሰዎች የሰው ኪስ መገልበጥ ስለሚፈልጉ በወንጌል ሰበብ ያን እንዲሆን አልፈልግም። ምክንያቱም ወንጌል የምትኖርበት ህይወት እንጂ ገንዘብ የምትሰራበት ያ ቢሆን ኖሮ ሌሎች እኔም ምናልባት የገዛኝ ቸርች የሚባል ሊኖረኝ ይችል ነበር፣ ግን ያን አልፈልገውም ነበርና እንዲኖር በህይወት እንዲያል እግዚአብሔርን መምሰል አይደለ ትልቁ ነገር። ሐዋርያው ጳውሎስ ያናል ያለ እኔ ክርስቶስን እንደምመስል እናንተ የምሰሉ ያንን ሆኖ እንዲያል ልፈልግ ነበር። አብትሽ ያንን እንዲሆን ፈልግ ነበር። እግዚአብሔር ረድቶኝ እንደዛ ሆኗል። እጅግ በጣም አብትሽ ጉዳይ ላይ እጅግ በጣም ተሳክቶልኛል። ነበሩ ሌሎቹ ልጆች እኮ ስም መጥራት አስፈላጊ ስለማይሆን ነበሩ አብረውት የነበሩ ልጆች እንዲለይ ያድርገዋል። የዘመኑ ምንድነው የሚባሉት የነቢያት ቁርጥ የሚቆረጡት እንደዛ ልጅ እና አግኝቻቸው ሁሉ ገርሞኛል ምናምን ነገር ገና በሄሊኮፕተር አገባለሁ አለኝ አይደል? ታስታውሳለህ? አብትሽ መኪና ላይ ኖረው ይችላል፣ ቤት ላይ ኖረው ይችላል፣ ጥሩ ጫማ ጥሩ ልብስ ላይ ኖረው ይችላል። እነዛ ግን የአንድ አማኝ ወይም የአንድ አገልጋይ መገለጫ ስላልሆኑ ሐዋርያቶች የሰው ኪስ አልገለበጡም ነበር። መብቱ ነበር የሚል ነበር ሐዋርያው ጳውሎስ፣ ግን እንደዛ ነገር አላደረጉም። እና አብትሽ እንደዛ ስላልሆነ ደስ ይለኛል። በቅንነት እግዚአብሔርን እያገለገለ ዛሬ ለደረሰበት ነገር እግዚአብሔር ረድቶት ደርሷል። በቃ ያለው ነገር ይበቃዋል። ልጆች አሉት፣ ጥሩ ትዳር አለ። ያ ነገር በቂው ነው ብዬ አምናለሁ። እንደዛ ነው የማስበው። ገዝሽ ስልኬ ላይ ታል ገዝሽ ፋዘር ብዬ ነው ሲበረክትና የእውነት በትክክል አባት ነው። አባት በቃ አባት የሚለው ነው የሚገልጸው። አባት የሚለው ቃል በደንብ ይገልጸዋል። አባት ስለ ልጆቹ ይጨነቃል። አባት ስለ ልጆቹ ይሮጣል። አባት ስለ ልጆቹ ይሰራል። ለኛ ነበር ሲሰራ የነበረው፣ ለኛ ነበር ሲለፋ የነበረው። እኔ እንድጸልይ እኔ እንዳነብ እሱ በጣም ብዙ ዋጋ ይከፍል ነበር። በጣም ደክሞት መጥቶ ረጅም ሰዓት ቆሞ መጥቶ እግሬን ማሳጅ አድርገኝ ይላል። በጣም ደክሞ ማለት ነው። እስከዚህ ድረስ በጣም ደክሞ ነበርና የሚመጣው ገዝሽ የእውነት አባት ነው። አባት ትክክለኛ አባት ነውና ገዝሽ በጣም ወዳለው። እሺ በጣም አባት አመሰግናለሁ። እውነት ብዙ ሰው ጋር ብዙ ነገር አሳልፌያለሁ፣ ብዙ ሰው ጋር ግን እንግዲህ እሱ እንዳለው ሆኜለት ከሆነ ሁለታውን ያረሳ ልጄ ነው ሀብትሽ። አርጌ ከሆነ እኔ ግን አይሮን እውነት ለመናገር እሱ አብረን ቤት ጠባብ ስለሆነች መሬት ያንን አውቃለሁ እንጂ ከዛ ውጭ ካለው እንግዲህ እግዚአብሔር ይመስገን ጥሩ ነው። በሰዎች ልብ ውስጥ ገብቶ መኖር ትልቅ ነገር ስለሆነ እንጂ እኔ እውነት ለመናገር የሀብትሽ አርጌለታለሁ ብለው በጣም ብዙ ነገር አድርገህልኛል። ቀጣይ ሰላም ነው ቁስዬ፣ እግዚአብሔር ይመስገን አለን ይመስገን። ቀጣይ ደግሞ እኛ የምናሳርፍበት ጊዜ ይመጣል። አንተ የምናሳርፍበት ጊዜ ይመጣል። ወዳለሁ ትልቁ ሐሳቤ ትልቁ በቃ ማለት ትልቁ ፍላጎት በጌታ ፊት አንተን ማሳረፍ ነው። ጌታ ይረዳናል፣ እግዚአብሔር ይረዳናል። እኔ አባት I don't have to say anything ግን በቃ አይደል ወዳለሁ በዛ ልክ ጅዳሌ ማሰቡ በጣም ለኔ ትልቅ አብትሽ እውነት ታንክ ዩ ምንም ነገር የለኝም። ታዲያ ያለው ሁለት ልጆች ስላላችሁ የምር አለኝ ብዙ ልጆች እንዳልኩ ከብዙ ሰው ጋር ብዙ ነገር ሆኛለሁ። anyway praise to God ፒያሳ ጌታን የምትወዱ ሁሉ መታችሁ እዚህ ተስተካከሉ። እንደኔ እንደዚህ ቆንጆ ያደርጋችኋል። ተባረኩ። አቤኔዘር የወንዶች የውበት ሳሎን፣ አቤኔዘር የወንዶች የውበት ሳሎን። ወዳችኋል። ተባረኩ።